በነገው ዕለት ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ቀርበው የምክር ቤቱን አባላት ጥያቄዎች ይመልሳሉ ተብሎ ይጠበቃል። ይህም ብቻ አይደለም። የፓርላማ አባል የሆኑት ዶክተር ደሳለኝ ጫኔ ጠንከር ያለ ጥያቄ ለጠቅላይ ሚኒስትሩ ማስገባታቸው እየተነገረ ይገኛል። በሌላ በኩል ምርጫ ቦርድ አነጋጋሪነቱ እንደቀጠለ ነው ተባለ። ቦርዱ ለሚዲያ ዝግ አድርጎ በዛሬው ዕለት በስካይላይት ሆቴል ውይይትም አካሂዷል። በዚህም ትግራይን ያላካተተ ሪፖርት ስለማቅረቡ ተሰምቷል። አድማጭ ተመልካቾች በሚኖረን ቆይታ ታደምጡታላችሁ። ይህ በእንዲህ እንዳለ የትግራይ ጊዜያዊ አስተዳደር እሁድ ምሽት ባወጣው መግለጫ አዲሱ ግጭት የትግራይ ጥያቄ ዘላቂ መፍትሄ ባለማግኘቱ ምክንያት የተከሰተ እንደሆነ ገልጿል። በሌላ መረጃ ወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና ሰላም ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ ህወሓት የወራሪነትና የተስፋፊነት እኩይ ሴራውን እንዲያቆም አሳሰቡ። ጤና ይስጥልን አድማጭ ተመልካቾች፣ ኢትዮ ሪፖርቶች ነን። በዛሬው ቆይታችን በመግቢያችን ላይ ያስተዋወቅናችሁን አበይት ጉዳዮች ጨምሮ ሌሎች ወቅታዊ መረጃዎችን ይዘናል። ቪዲዮውን ላይክ፣ ሼር እና ሰብስክራይብ እያደረጋችሁ መረጃው ለሌሎችም እንዲደርስ እንድታደርጉ እንጠይቃለን። መልካም ቆይታ ከኢትዮ ሪፖርት ጋር። በቅድሚያም የኢትዮጵያ ብሔራዊ ምርጫ ቦርድ የመገናኛ ብዙሃን እንዲታደሙ ያልተፈቀደበት ውይይት ዛሬ ሰኞ ጥር 25 ቀን 2018 ዓ.ም በአዲስ አበባ ስካይላይት ሆቴል አካሄደ። በውይይቱ የክልሎችና የከተማ አስተዳደሮች ርዕሰ መስተዳድሮችና ተወካዮች፣ የፖለቲካ ፓርቲዎችና የጸጥታ አካላት መገኘታቸው የተገለጸ ሲሆን ውይይቱ በዋናነት በኢትዮጵያ በተለያዩ ስፍራዎች ያለው የጸጥታ ሁኔታ ለቀጣዩ ምርጫ አስቻይ መሆን ወይም አለመሆኑ ላይ ትኩረት እንደሚያደርግ ተጠቁሟል። በዛሬው ውይይት የ11 ክልሎች እንዲሁም የድሬዳዋና የአዲስ አበባ ከተማ አስተዳደሮች የጸጥታ ሁኔታን የሚመለከት ሪፖርት እንደሚቀርብ በቦርዱ የተዘጋጀው መርሃ ግብር የሚያመላክት ይሁን እንጂ ሪፖርቱ በትግራይ ክልል ያለውን የጸጥታ ሁኔታ አለማካተቱ አነጋጋሪ ሆኗል። በሌላ መረጃ በነገው ዕለት ማለትም ማክሰኞ ጥር 26 ቀን 2018 ዓ.ም ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ቀርበው የምክር ቤቱን አባላት ጥያቄዎች ለመመለስ በዝግጅት ላይ መሆናቸው ተጠቆመ። በዚህም በተለያዩ አጀንዳዎች ዙሪያ የህዝብ ተወካዮችን ጥያቄ እንደሚመለሱ የሚጠበቅ ሲሆን የምክር ቤቱ አባላት ከመንግስት አፈጻጸም፣ ከሀገራዊ ወቅታዊ ጉዳዮች፣ ከኢኮኖሚያዊ እድገት፣ ከሰላምና ደህንነት እንዲሁም ከሌሎች የህዝብ ፍላጎቶች ጋር በተያያዙ ርዕሰ ጉዳዮች ላይ ጥያቄዎችን ያቀርባሉ ተብሎም ይገመታል። ታዲያ ከዚሁ ጋር ተያይዞ የፓርላማ አባሉ ዶክተር ደሳለኝ ጫኔ ጠንከር ያለ ጥያቄ ለጠቅላይ ሚኒስትሩ ማስገባታቸው እየተነገረ ይገኛል። በቀደመው የፓርላማ ውሎ የኤርትራን ጥያቄ ይዘው ገብተዋል በማለት ሲተቹ የነበሩትና በህዝብ ተወካዮች ምክር ቤት ጠንካራ ጥያቄ በመጠየቅ የሚታወቁት ዶክተር ደሳለኝ ጫኔ እንደቀደመውም በወቅታዊ ጉዳዮች ላይ ጠጠር ያሉ ጥያቄዎችን እንዳስገቡ ነው እየተነገረ ያለው። አስገብተዋቸዋል ከተባሉ ጥያቄዎች መካከልም በመላው ሀገሪቱ ስላለው የሰላም ሁኔታና በአማራ ክልል ግጭት ምክንያት በዘራቸው ተመርጠው ለዓመታት ያለ ፍትህ ስለሚንገላቱት የህሊና እስረኞች የተመለከቱ እንደሚገኙበት ተጠቁሟል። ይህም እንግዲህ የነገውን የፓርላማ ውሎ ከወዲሁ ተጠባቂ ማድረጉ ነው የተጠቆመው። በሌላ በኩል በወልቃይት ጠገዴ ሰቲት ሁመራ ዞን ህወሓት በአማራ ክልል እያደረገ ያለውን ህገወጥ ወረራ በመቃወም እምቢ ለዳግም ባርነት አንወድቅም በሚል መሪ ቃል ህዝባዊ ሰልፍ በሰቲት ሁመራ ከተማ መካሄዱ ተነግሯል። ሰላም ለህዝባችን፣ ለእናቶች፣ ለአረጋውያን፣ ሰላም ለኢትዮጵያ የሰልፉ ዓላማ ነው ያሉት የዞኑ ምክትል አስተዳዳሪና ሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ ህወሓት የወራሪነትና የተስፋፊነት እኩይ ሴራውን እንዲያቆም የሚያወግዝ ሰልፍ ነው ብለዋል። የህወሓት ቡድን የጦርነት ትንኮሳውን ሊያቆም ይገባል ብለው የወልቃይት ጠገዴ አማራ ህዝብ ሰላም እንጂ ጦርነትን አይመርጥም ሲሉም ተናግረዋል። ይህን ጦረኛ ቡድን ሁላችንም ሰላም ወዳድ ኢትዮጵያውያን ልናወግዘውና ልንቃወመው ይገባልም ያሉ ሲሆን በሰላምና በውይይት እንጂ በኃይል የሚመጣ የለም ብለው አማራዊ ማንነታችንን በህግ አግባብ ለማጽናት እየሰራን ነው ሲሉም ገልጸዋል። ሰላምን በመደገፍ ጦርነትን በማውገዝ ከፌዴራል መንግስቱ ጎን በመሆን ከመላው ህዝባችን ጋር ለኢትዮጵያ ብልጽግና እየሰራን ነው ብለው የትግራይ ህዝብ ይህን ጦረኛው የህወሓት ቡድንን ሊያወግዙ ይገባልም ሲሉ አሳስበዋል። ሰላም ወዳዱ የወልቃይት ጠገዴ አማራ ህዝብ መንግስትን በመደገፍ ጦርነትን በማውገዝ ድጋፋችንን ያሳየንበት ሰላማዊ ሰልፍም ነው ሲሉ አክለዋል። የወልቃይት ጠገዴ አማራ ህዝብ አማራ ነኝ በማለት በህወሓት ያገዛዝ ዘመን ሲሳደድ ሲገደል ቢቆይም የእውነት ጊዜዋ ደርሶ ነፃነቱን በተባበረ ክንድ አውጇልን ብለዋል። የተከዜ ዘብ ሁሌም የሀገሩን ዳር ድንበር በቅንጅት እያስጠበቀ ያለ ኃይል ነው ብለው ሰላምን በማወክ በኃይል ለሚመጣ ኃይል በተጠንቀቅ ላይ ይገኛል ሲሉም አንስተዋል። መላው የአማራ ህዝብና ፍትህ ወዳድ ኢትዮጵያውያን ይህን ጦረኛ ቡድን በማውገዝ
ለሰላም በትብብርና በቅንጅት ልንሰራ ይገባል ሲሉም አስገንዝበዋል። የወልቃይት ጠገዴ አማራ ህዝብ አማራዊ ማንነቱን ለማስከበር በርካታ የህይወት መስዋዕትነት ከፍሏል ያሉት የሰቲት ሁመራ ከተማ ከንቲባ አቶ እንኳን አየህ ሙሉ የወልቃይት ጠገዴ ህዝብ በአማራነቱ ብቻ ያለምንም በደል በህወሓት ቡድን ያልተፈጸመበት ግፍና በደል የለም ብለዋል። ህወሓት የፕሪቶሪያውን የሰላም ስምምነት በመጣስ በአማራ ክልል አዋሳኞች የጦርነት ትንኮሳ እያደረገ ነው ብለው ሀገርን ለማፍረስ አሁንም እየሰሩ ነው ብለዋል። የወልቃይት ጠገዴ ህዝብ ዛሬም እንደናቱ በመተባበር ነፃነቱን በማስቀጠል አማራዊ ማንነቱን በህግ አግባብ ለማጽናት በቁርጠኝነት ይሰራል ብለዋል። ለዳግም ባርነት አንወድቅም፣ በቅንጅት እንሰራለን ሲሉም አክለዋል። የወልቃይት ጠገዴ ህዝብ አማራንን እንጂ አማራን እንሁን አላልንም በማለት ሲታገል ቆይቷል ያሉት ሰልፈኞቹ በመተባበር ነፃነታችንን አውጀን ከግፈኛው የህወሓት አገዛዝ ነፃነታችንን አረጋግጠናል ብለዋል። የወልቃይት ጠገዴ ህዝብ ከህወሓት አገዛዝ በፊት የጎንደር በጌ ምድር አካል ሆኖ ሲተዳደር መቆየቱን ታሪክ ያስረዳል ብለው ህወሓት የሀገሪቱን መንበረ ስልጣን ሲቆጣጠር የወልቃይት ጠገዴ ህዝብ በኃይል የትግራይ አካል በማድረግ ሲሰራ መቆየቱንም አስታውሰዋል። የወልቃይት ጠገዴ ህዝብ ባለፉት የህወሓት አገዛዝ ሞትና ስቃዩ ሳይበግረው በጽናት በመታገል ነፃነቱን አረጋግጧል ብለዋል። እኛ ሰላም ፈላጊዎች ነን ብለው አማራዊ ማንነታችንና ነፃነታችን በኃይል ለመንጠቅ ለሚመጣ ኃይል ሁሉም የተከዜ ዘብ ዝግጁ ነው ሲሉም አንስተዋል። ጥያቄያችን ህጋዊና ፍትሃዊ ነው። መንግስት ጥያቄያችንን በሰላማዊ መንገድ ይመልስልን። የፕሪቶሪያው የሰላም ስምምነት ይከበር። ጦርነት በኢትዮጵያ ይብቃ። እምቢ ለዳግም ባርነት። ሁላችንም የተከዜ ዘቦች ነን። አማራንን እንጂ አማራን እንሁን አላልንም። በህወሓትና ግብረ አበሮቹ ሴራና ተንኮል ሰላምና ልማታችን አይቆምም። በኢትዮጵያዊነታችንና አማራነታችን አንደራደርም። መከላከያችን የኢትዮጵያችን የህልውና ዘብ ነው። በደም የተከበረው ማንነታችን በህግና በላባችን ይጸናል የሚሉ በሰልፉ ላይ ከተስተጋቡ መልእክቶች መካከል ይገኙበታል። በሌላው በኩል የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከቀናት በፊት የተወሰነ ኃይላችን የሀገር መከላከያ ሰራዊት ወደሚገኝበት ጸለምቲ እንዲገባ መደረጉን ገለጹ። ይህንንም ያደረግነው ከመከላከያ ግጭት ሳንፈጥር ወደ ግዛታችን ለመግባት ፍላጎት እንዳለን ለማስታወስ እንጂ ለመዋጋት አይደለም ብለዋል። ይህንን ከማድረጋችን በፊት አስቀድመን ማይዳ ጉሻ በተባለ ቦታ 4 ሰዓታት የፈጀ ውይይት ከመከላከያ ጋር አካሂደናል። ከዚህ በኋላ ያልተጠበቀ ግጭት ተከሰተም ብለዋል። ግጭቱ ተቀጣጥሎ ሙሉ ውጊያ ወደሚመስል ተቀየረ። ይህንን ተከትሎ አውሮፕላን በረራ አቆመ። የድሮን እንቅስቃሴ ከቅኝት ወደ ጥቃት ተሸጋገረ። ጥር 23 2018 ዓ.ም ንጋት በአድዋ ዙሪያ በሚገኘው እንትጮ ገንደብታ በተባለ አካባቢ የንግድ የሸቀጥ ዕቃዎች በጫኑ 2 አይሱዞዎች ላይ በተፈጸመ የድሮን ጥቃት ሞት፣ የአካል ጉዳትና የንብረት ውድመትም አጋጥሟል። በሲቪል ሰላማውያን ሰዎች ላጋጠመ ሞት፣ የአካል ጉዳትና የንብረት ውድመት የተሰማኝን ሐዘንም እገልጻለሁ። ጦርነት መልሶ ሊቀሰቀስ የሚችለው የትግራይ ግዛታዊ አንድነት ሳይረጋገጥ ሲቀር ብቻ ነው። ከዚህ በመለስ ወደ ጦርነት የመግባት ፍላጎት የለንም። ስለዚህም የሀገር መከላከያ ሰራዊት ወደሚገኝበት ጸለምቲ ወረዳ የዘለቀው ኃይላችን እንዲመለስ ትዕዛዝ ሰጥተናል። በሰላማዊ መንገድ እንጂ በግጭት ጦርነት የሚፈታ ነገር የለም። ሐሙስ ጥር 21 ቀን የአውሮፕላን በረራ ተቋረጠ እንጂ አርብ ጥር 22 ከፌዴራል መንግስት ስለ ዲዲአር እና ሌሎች ተያያዥ ጉዳዮች ለመነጋገር ቀጠሮ ነበረኝ። ግጭቱ ከተከሰተ በኋላ ከፌዴራል መንግስት ቀጣይ የሆኑ የስልክ ግንኙነቶች አሉን። በረራ ከተጀመረም በአካል በመሄድ እንወያያለን። እርግጥ ነው ተፈናቃዮች ወደ ቀያቸው መመለስ አለባቸው። የትግራይ ግዛታዊ አንድነት መረጋገጥ አለበት። ሁሉም በሰላማዊ መንገድ ነው መደረግ ያለበት። በሰላም እንጂ በውጊያ የሚመለስ ጥያቄ የለንም። ችግሮች፣ ግጭቶች ሲፈጠሩ በፕሪቶሪያ ስምምነት መሰረት መዳኘት አለባቸው። ጊዜያዊ አስተዳድሩ በፌዴራልና በትግራይ ስምምነት የቆመ ነው። ስለሆነም ከሁለቱ አካላት ድጋፍና ተደማጭነት ማግኘት አለበት ብለዋል የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ። በተያያዘ መረጃ በትግራይ ክልል በተቀሰቀሰው ውጥረት ምክንያት በስጋት ላይ የሚገኙ ወደ 10 ሺህ የሚጠጉ ዘመዶቻቸው እስራኤል እንዲገቡ መንግስት ሁኔታዎችን እንዲያመቻችላቸው በመጠየቅ በትላንትናው ዕለት በመቶዎች የሚቆጠሩ ሰልፈኞች በእስራኤል ፓርላማ ፊት ለፊት ሰልፍ አድርገዋል። ሰልፈኞቹ የእስራኤል መንግስት ከኢትዮጵያ የሚደረገውን የዜጎች ማዘዋወር ማቆሙንና ለሂደቱም የሚመደበውን በጀት ማቋረጡን ገልጸዋል። በኢትዮጵያ የሚገኙ ስደተኞችን የሚረዳው ፓወር ፎር አሊያ የተባለው ድርጅት ባወጣው መግለጫም መሪዎች በኢትዮጵያ ባለው ግጭት ሳቢያ ሁኔታቸው እየተባባሰ የመጣውን ወገኖች ወደ እስራኤል ለማምጣት በአስቸኳይ በጀት እንዲመድቡ ጠይቀዋል። እንደ ድርጅቱ ግምት ከተለያየ የእስራኤል ከተሞች የመጡና አብዛኞቹም የኢትዮጵያ ተወላጆች የሆኑ ወደ 2000 የሚጠጉ ሰዎች በሰልፉ ላይ ተገኝተዋል። ሰልፈኞቹ በኢትዮጵያ የሚገኙ ቤተሰቦቻቸው ለዓመታት ለመዘዋወር ሲጠባበቁ መቆየታቸውን ገልጸዋል።
ይህ ተቃውሞ በ19ኛው ክፍለ ዘመን በተለያዩ ጫናዎች ወደ ክርስትና የተቀየሩና ፈላሻ ሙራ በመባል የሚታወቁ የቤተ እስራኤላውያን ዘር የሆኑ ወገኖችን ወደ እስራኤል ለማስገባት ለዓመታት ሲደረግ የቆየ ጥረት አካል ነው። አንዳንዶች ፈላሻ ሙራ የሚለውን ስያሜ ለአድሎ የሚውል ነው ብለው ይቃወሙታል። እስራኤል በ1970ዎቹና 80ዎቹ ቤተ እስራኤል በመባል የሚታወቁትን ጥንታውያን የአይሁድ ማህበረሰብ አባላትን ስታስወጣ እነዚህ ወገኖች በኢትዮጵያ ቀርተው እንደነበርም ተጠቁሟል። ከውጭ የሳውዲ አረቢያው የመከላከያ ሚኒስትር ፕሬዝዳንት ዶናልድ ትራምፕ እንደዛቱት በኢራን ላይ ወታደራዊ እርምጃ የማይወስዱ ከሆነ ኢራን የበለጠ ትጠናከራለች ብለዋል መባሉ እያነጋገረ ነው። የአሜሪካው የዜና ድረገጽ አክሲዮስ የመከላከያ ሚኒስትሩ ልዑል ኻሊድ ቢን ሳልማን ዓርብ ዕለት ዋሽንግተን ውስጥ በተደረገ የግል ውይይት ላይ አሜሪካ ኢራንን ካልመታች አገዛዙ ተጠናክሮ ይወጣል ማለታቸውን በስፍራው የነበሩ ምንጮችን ጠቅሶ ዘግቧል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ግን የአንድን ሀገር አቋም በመገናኛ ብዙሃን ዘገባ ብቻ አንመዝንም፣ ዘገባውን አጣጥለው ሀገራቸው ከሳውዲ አረቢያ ጋር ቋሚ ግንኙነት እያደረገች መሆኑን አመላክተዋል። እሁድ ዕለት የወጣው አሽራቅ አል አውሳጥ ጋዜጣ አንድ የሳውዲ ከፍተኛ ባለስልጣንን ጠቅሶ እንደዘገበው ሳውዲ አረቢያ በኢራን ላይ ያላት አቋም አልተቀየረም ሲሉም አስተባብለዋል። ስማቸው ያልተጠቀሰው ባለስልጣን እንደተናገሩት ሳውዲ በኢራንና በሳውዲ መካከል የተከሰተው ችግር በዲፕሎማሲና በንግግር እንዲፈታ ትፈልጋለች ብለዋል። ይህ በእንዲህ እንዳለ የኢራን ጦር ኃይሎች ጠቅላይ ኤታማዦር ሹም አብዱራሂም ሙሳቪ ደግሞ በኢራን ላይ ጥቃት የሚፈጸም ከሆነ አሜሪካና አጋሮቿ ከባድ ምላሽ እንደሚገጥማቸው ተናግረዋል። ጠላታችን የምትፈጽመው አንድ ስህተት አሜሪካውያንን ለአደጋ ይዳርጋቸዋል፣ እንዲሁም ከቀጠናው የሚነሳው እሳትም አሜሪካና አጋሮቿን ይበላቸዋል ሲሉም አስጠንቅቀዋል። በሌላ መረጃ እስራኤል የጋዛ ሰርጥንና ግብፅን የሚያገናኘውን ቁልፍ የራፋ ድንበር ለሰዎች እንቅስቃሴ እንደገና ከፍታለች። ይህንን ተከትሎ በጦርነቱ የተሰደዱ እንዲሁም ለሕክምና የሚወጡ ፍልስጤማውያን ወደ ራፋ ድንበር መግባት ጀምረዋል። በጋዛ በኩል ያለው የራፋ ድንበር በእስራኤል ኃይሎች ከተያዘበት ከአውሮፓውያኑ ግንቦት 2024 ጀምሮም ዝግ ሆኖ ነበር የቆየው። እስራኤልና ሐማስ ከስምምነት በደረሱበትና ጥቅምት ወር ላይ ተግባራዊ መሆን በጀመረው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም እቅድ የመጀመሪያ ምዕራፍ ወቅት መከፈትም ነበረበት። ሆኖም እስራኤል በጋዛ የመጨረሻው ታጋች ዜጋዋ አስክሬን እስከሚመለስ ድረስ ዘግታው ቆይታለች። ባለፈው ሳምንት የመጨረሻው ታጋች አስክሬን ከተመለሰላት በኋላ አሁን ላይ ድንበሩ እንዲከፈትም አድርጋለች። ይህም ለበርካታ ፍልስጤማውያን እፎይታን ሰጥቷል። ነገር ግን አሁንም በድንበሩ ማለፍ የሚፈቀድላቸው ጥቂት ቁጥር ያላቸው ሰዎች በመሆናቸውና ምንም አይነት ቁሳቁስ ይዞ መግባት ባለመቻሉ ስጋት ገብቷቸዋል። በአካባቢው እንዳሉ ሆስፒታሎችና የዓለም ጤና ድርጅት መረጃ ከሆነም ወደ 20 ሺህ የሚጠጉ ህመምተኛና ጉዳት የደረሰባቸው ፍልስጤማውያን ለሕክምና ከጋዛ ለመውጣት እየተጠባበቁ ነው። ከእስራኤል የወጡ ሪፖርቶች እንደሚያመላክቱት ደግሞ በአንድ ቀን በድንበሩ መውጣት የሚችሉት ከአንድ ወይም ከሁለት አስታማሚ ጋር 50 ህሙማን ብቻ ናቸው። ከዚህም በተጨማሪ በአንድ ቀን በጦርነቱ ወቅት የተሰደዱ 50 ሰዎች ብቻ ወደ ጋዛ መመለስ እንደሚችሉም ተነግሯል። ከ30 ሺህ በላይ የጋዛ ነዋሪዎች ወደ ጋዛ ለመመለስ በካይሮ በሚገኘው የፍልስጤም ኤምባሲ ተመዝግበው እንደሚገኙም ተገልጿል። በመጨረሻም የአውሮፓ ህብረት የኢራን እስላማዊ አብዮታዊ ዘብን በአሸባሪነት መፈረጁን ተከትሎ ከኢራን በአገሯ ውስጥ የሚገኙ ሁሉንም የህብረቱ አምባሳደሮች ማብራሪያ እንዲሰጡ እንደጠራችና በመጪዎቹ ቀናት ያጸፋ ምላሽ እንደምትሰጥም ገለጸች። የኢራን መንግስት በመላ አገሪቱ የተነሳበትን ተቃውሞ ለማፈን በሺዎች በሚቆጠሩ ሰዎች እንዲገደሉና በ10 ሺዎች እንዲታሰሩ ያደረገ እርምጃ ወስዷል። ይህንን ተከትሎም የአውሮፓ ህብረት ባለፈው ሳምንት የኢራን እስላማዊ አብዮታዊ ዘብን የአሸባሪዎች ዝርዝር ውስጥ አካቷል። ከዚህ ቀደም እንደ አሜሪካና ካናዳ ያሉ ሀገራትም ይህንን ወታደራዊ ኃይል በአሸባሪ ድርጅትነት ፈርጀውም ነበር። ይህ አይነቱ እርምጃ በአብዛኛው ትምህርታዊ ቢሆንም አብዮታዊ ዘቡ በአገሪቱ ኢኮኖሚ ላይ ያለው ተጽዕኖ ቀላል ባለመሆኑ የኢራን ምጣኔ ሀብትን የበለጠ አጣብቂኝ ውስጥ ይከተዋል። ይህንን እርምጃ የተቃወመችው ኢራን ከእሁድ ዕለት ጀምሮ አምባሳደሮችን በመጥራት መጀመሯን የአገሪቱ የውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባግሃይ ለጋዜጠኞች መናገራቸውን አሶሺየትድ ፕሬስ ዜና ወኪል ዘግቧል። ይህ ሂደት ዛሬ ሰኞም ቀጥሎ እንደሚውል ቃል አቀባዩ አክለዋል። ቃል አቀባዩ ሊወስዱ የሚችሉ ተከታታይነት ያላቸው እርምጃዎችም ተገምግመዋል። በርካታ አማራጮች እየተዘጋጁ ነው፣ ወደ ውሳኔ ሰጪ አካላት ተልከዋልም ብለዋል። በመጪዎቹ ቀናት የኢራን እስላማዊ ሪፐብሊክ የአውሮፓ ህብረት ለወሰደው ህገወጥ ኢአመክንዮአዊና እጅግ የተሳሳተ እርምጃ የሚሆን የአጸፋ ምላሽ ላይ ውሳኔ ታሳልፋለች ሲሉም ጠቁመዋል። ከዚህም ባሻገር ኢራን በአውሮፓውያኑ 2019 የወጣን ህግ በመጠቀም ሁሉንም የአውሮፓ ህብረት ሰራዊቶች በአሸባሪነት ለመፈረጅ
እያሰበች መሆኑን የአገሪቱ ፓርላማ አፈ ጉባኤ ገልጸዋል። ኢራን እነዚህን እርምጃዎች እየወሰደች ያለችው ከአሜሪካ የተቃጣባት የወታደራዊ እርምጃ ስጋት እያየለ ባለበት ወቅት ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኢራን መንግስት ተቃዋሚዎች በመግደሉና የጅምላ የሞት ቅጣት ሊፈጸም እንደሚችል በመግለጽ እርምጃ ለመውሰድ መዛታቸው ይታወቃል። የአሜሪካ ጦር ዩኤስኤስ አብርሃም ሊንከን የተባለው ግዙፍ የጦር መርከብ እንዲሁም በርካታ ሚሳኤል አውዳሚ መሳሪያዎችን ወደ መካከለኛው ምስራቅ አንቀሳቅሷል። እስካሁን ድረስ ግን ፕሬዝዳንት ትራምፕ ኃይል ለመጠቀም ይወስኑ እንደሆነ ግልጽ አይደለም። በመካከለኛው ምስራቅ ጦርነት እንዳይነሳ እየጣሩ ያሉ የቀጠናው ሀገራት ዲፕሎማሲያዊ ግንኙነቶችን ለመፍጠር እየሞከሩም ይገኛሉ። ውድ የኢትዮ ሪፖርት ተከታታዮች ለዛሬው የያዝናቸውን መረጃዎች እዚህ ላይ ያበቃን። በሌሎች መረጃዎች ዳግም እስከምንገናኝ ጤና ይስጥልን፣ ቸር ያሰማን።